ፍሪጅ ውስጥ የነበረው ነገር እኔ እኮ ቀይ ስጋ ባየ ቁጥር ይመጣል በቃ ቆራርጠ የሰው ልጅ በላ ይለኛል የሰው ደም አለብህ አንተ ራሱ እንደሚያክለፈልፈ ጭራሽ ድረስ መጣ ምን ሆነ ነው በጣም እያበዛችሁት ነው በጣም ግን ነበር እንደዚህ እያደረኩ ግን የአንድ ቀኑ አሳስበኝም እያልኩ ነው ለኔ አዲስ ነገር አይደለም እያልኩ ነው ከሰማኝ ይሄ መፈተሽ ምናምን እቃ ሳትነካ መፈተሽ ስላለ ከነግብር አበሮች እቃ መሳት ነካ ምን ማለት ገብቷል እንግዲህ ቀጥተኛ አማርኛ አላወራለሁ ማየት ይችላል እንግዲህ እኔ እንዴት ምን ያህል ታወር ይሆናል ባለቤቴ ስር ሆኖ ያለምም እኔ አሁን ስለ ባለቤትሽ እዚህ መሆን አይደለም እዚህ መሆኑን ባቀማ ካለበት ጎትቼ ወጣው ነበር ምን ስለሆንክ እሺ ማንነቴ ላንቺ አሁን ማብራራልሽ እኔ ሲጀመር ከአንዳንቺ አይነት ሰው ጋር እንደዚህ ያህል ጊዜም ተቀምጬ ማውራቴ የሚጠቅም ነገር ተነግሪኛለሽ ወይ ደግሞ እሱን ለመፈለግ የሚረዳኝ ነገር ታደርጊያለሽ ብዬ ነው እንጂ አንድ አይነት መሆናችሁን ባቅኖሮ ወደ አንቺ ጋርም ቀጥታ አልመጣም ነበር ማንንም ና ብሎ ያስገድደ የለም ራስክ ነገር የመጣው ቀጥል እኔ እሱን እንድትፈልግ ምን አይነት መረጃ ሰጣለሁ ማለት እኔ ጋር ምን አይነት ኑሮ ስልኩ አይሰራም ማቆም ከዚህ በፊት 3 ቀን ምናምን ቆይቶ ለስራ እንደሚመጣ ነገርኩ ከሰማኝ ትንሽ እንኳን ስልኩ አይሰራም የጓደኛውም ስልክ አይሰራም ከዛ በፊት ምንም የተፈጠረ ነገር የለም ያጠራጥረኝ እንደዚህ ሆኖ ነው የሚል ለኔ አዲስ ነገር አይደለም ባለቤት አንድ ቀን አድሮ መምጣት ያልኩ አዳምጥ ሁለቱም ስልካቸው መዘጋቱ ላንቺ ችግር አልነበረው ልጅ እኮ ከስር ቤት እኮ አሁን የወጣው ስለዚህ የብዙ ሰው እንትን አያስተናግድም ብዙ ሰው እየደወለ ሊጨቀጭቀው ይችላል የብዙ ስሜት አያስተናግድም መረጋጋት አለበት አይኝ እኔ እንጃ ከሱ ጋርም ሊዝናኑ ወጥተው ሊሆን ይችላል ወይ መንፈሳቸው ሊያድሱ ይችላል አላቅም እሱን አላቅም ያልኩ ነው እኔም እንዳንተ ባለቤት የት እንደሄደ አላቅም ከሰማኸኝ ይኸውልሽ እኔ አሁን እኮ ስላንቺ ባለቤት ተጨንቄ አይደል ለኔ ምንም የሚጠቅመኝ ጥቅም የለም ግን ቢያንስ አንቺ ባልሽ ነው መጥፋቱ እኛን አሳስቦን ከመጣን ልታግዢን ነው እንጂ እኛን ማጥላላቱ ምናምን አሁን ለባልሽ መገኘት ምንም መፍትሄ አይደለም እየሰማሽ ነው በምን ምክንያት ወጥቶ እንደቀረ አሁን ለስራ 3 ቀን ምናምን ሄዶ ይቆያል አይደል ግን ስልኩ ዝግ ነው የጓደኛውም ስልክ ዝግ ነው ስለዚህ አይምሮሽ ውስጥ ምንም አይነት ጥርጣሬ የለም ምንም አይነት ነገር እኔ አላውቅም ምንም የለም አብረው ወጣው ሁለቱም የሉ ስለዚህ እኔ አሁን ፋይናሊ የምፈልገው ካንቺ የነበረው ስልኩ ተዘግቶ እንደውም እንዳንቺ አሁን ባሌን ወዷለው ምናምን እንደምትል አይነት ሴት ቢሆን አዎ ይሄው ከጠፋ ስንት ቀኑ ምናምን ብላ የምትጨነቅ አይነት ሚስት ነው የጠበቁት ገብቶሻል አንቺ ጭራሽ ከኔ ጋር ክርክር ነው ያዝሽው ክርክር አይደለም የነገርኩህ ነው ከዚህ እያሰማንሽ እኮ ነው አላቅም አንድ ቀን ነው ያደረው እሺ ያማርኛ ከሆነ መስም በቃ አላቅም ለኔ አዲስ ነገር አይደለም እያልኩ እኮ ነው አሁን መደነግጥበት ወይ የሚሰማኝ የምጨነቅበት ለኔ አዲስ ነገር አይደለም ብዙ ጊዜ ወጥቶ 3 ቀን ምናምን ቆይቶ ይመጣል እያልኩ ስለዚህ ላንቺ አዲስ ነገር የለውም ነገር አይመለከታችሁ አይደል ግን እንደሚመለከተን ግን እንድታቂ ይፈልጋል እሺ ተነስተን ቤቱን መፈተሽ እንችላለን ሄኒ ተነሱና ቤቱን እንፈትሽ ከዛ ውጪ የምታስፈልጊ ከሆነ ደግሞ ጠራሻለሁ ከዛ ባሻገር ሌላ የምታስፈልጊ ነገር የለም ሳሎኑን መፈተሽከው አሁን ጭራሽ መኝታ ክፍል ድረስ ኖሮት ነው ምንድነው ይሁሉ ወረቀት ምንድነው ይሁሉ
ወረቀት ነው። ነጭሽ ነይ አንቺ ለፊ ነጭ ምንድነው? ቃል ዘርፉ ነው እንደ የመጣችሁት? ባለቤት በሌለበት ያንቺ ባለቤት አንቀቀባል ያየውክ ነው። ምንድነው? እቀይና ተመነቃቅር አስቲኮ አፍሱላ ነው። ምንድነው ዶክመንት ቼክ የምታደርጉት? አይወልሽ እኔ አፍሮ በሌለበት ሲጀመር ዘሙ ብላችሁ ገብታችሁ ጭራሽ አታፍሩም እንዴ? መኝታ ክፍል ድረስ እየሰማሽ ነው? አስወጣት እስቲ እቺ ልጅ ወደዛ አድርግልኝ። ለምን ደሞ ወጣው? በቤቴ እየሰማሽ ነው? ምንድነው የምሰማው? ስራ እየሰራው ነው መሰለኝ። ታች በቃ ብናትክ ያው ያያ አይደል እንዴ? ምንም የለም እኮ ምን ይሁን ነው አሁን ምን አርጉ ነው የምትይኝ? በቃ ፈትሽሽ። እሺ እስቲ ወደዛ ጋር የሆነ ነገር ፈልጉ። የማአት ወረቀት ነው ያለው እዚህ የተማረ ስለሆነ ነው አይደለ? ያ ተማሪ ያውቀው። እሺ አሁን አፍሽን መክፈት ምተሽ ወደዛ እንድትሄጂልኝ ነው እያልኩሽ ያለሁት። እስቲ ይችላል። እናንተ እሱን እንትን በሉ፣ እኔ እዚህ ያለው ልኝ እሺ የአገር ወረቀት የወረቀት ማዕት አንቺ ነገ እየነገርኩሽ ነው። የተማረ ነው ትላለች። መማሩ መች ጠቀመው? አረ ሄኒ አረ እዚህ ጋር የሆነ ልብስ ነገር ይታየኛል አልጋ ስራችሁ ውስጥ። ቆይ አረ ሰው ነው ልጁ ይኸውና። ወይኔ ቀና በይ እሺ ጥራልኝ ይጫሉትን በቃ ተረጋጊ። ውጭ ወደ ውጭ ለዚህ ነው ይሄን እንዳይመጣ ነው ስጨቀጭቅሽ ነበር። ሰዎች ሲፈጠር የነበረውን ነገር አይታችኋል። በጣም እኛም አዝነናል። ሁሉንም ነገር ለማድረግ ሞክረን ነበር፣ ግን ጓደኛው በዚህ ልክ ለሱ ሲል ሲከራከርለት ቆሞለት የነበረ ጓደኛውን ዛሬ እንዲያርጉት እናገኛለን ብለን አላሰብንም ነበር። ያው ሬሳውም ፎረንሲክ ምርመራ ከፖሊስ እና ከኛ አባሎች ጋር ተቀናጅተው ብዙ ምርመራዎችን ቤት ውስጥም እየተደረጉ ነው። ባለቤቱም ወደ ፖሊስ ጣቢያ ተልካለች ማለት ነው። ተልካ የተፈለገውን ያህል ምርመራ ተደርጎባት ንጹህ ናት ተብላ ተለቃለች። አሁን ደግሞ ላደርግ ያሰብኩት እሷ ጋር ሄጄ ምን እየተፈጠረ እንደነበርና ምን የደረሰችበት ጉዳይ እንዳለ ለማወቅ እየሄድኩ ነው ማለት ነው። እሷ ጋር ገብተን ምን እየተፈጠረ ነው፣ ምን እየተደረገ ነው። እኔ አሁን አልገባ ያለኝ ነገር በተፈልጎ የተደረገ ነው የሚመስለው። ልቡ በስነ ስርዓት ካለበት ቦታ ላይ ተነቅሎ ወጥቷል የዚህ ልጅ ልብ። ምንድነው ያለው ማለት ለምን ይሄ ሆነ? ምንድነው እየተፈጠረ ያለው? ያ ጓደኛው እውነት ይሄን አድርጎት ነው? አልገባኝም። ያንን ደግሞ አብረን የምናይ ነው የሚሆነው። ሴትዮዋ ቤት እንሄዳለን፣ ሚስትየው ቤት የሆነችው ነገር ወይ ደግሞ ታምራት የሚሉት ጓደኛው መጥቶ እንደሆነ እንጠይቃታለን። አብረን እንገባና የሚፈጠረውን የምናይ ነው የሚሆነው ማለት ነው። እንዳልኳችሁ ሬሳው ምርመራ ተደርጎበታል። እሷም ላይ ምርመራ ተደርጎባት ምንም የተፈጠረ ነገር የለም ተብላ እሷ ወደ ቤቷ ተመልሳለች። እሷ ቤት ሄደን ደግሞ ምን እየተፈጠረ እንደሆነ ምን እንዳለ አብረን የምናይ ነው የሚሆነው። ውድ ቤተሰቦቼ ከዚህ ባሻገር ደግሞ ታምራት ጠፍቶብናል። ታምራትንም ማግኘት ከቻለን በዛው እንሞክራለን። አብራችሁን ቆዩ። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየት ኮሜንት ሴክሽን ላይ እያስቀመጣችሁ ነው የምትጠብቁን። እንግባና እሷ ጋር ምን እየተፈጠረ እንዳለ ደግሞ አብረን እንይ። እንዴት ነሽ? አሁን እየበረታሽ ነው? እንዴት ነው ደህና መሆነው?
እንትን በይ ተረጋጊና ይኸውልሽ አሁን እንድታለቅሽ አይደለም እኛ የመጣ ነው አንተ አልገባም ባለቤቴ ማለት እኮ ለኔ እኮ ይገባኛል ነይ ደግፍ በይና እስኪ አውሪኝ እባክሽ ቀና በይ ተለቅሶ አሁን ይኸውልሽ እኔ ስለተፈጠረው ነገር ያወቅሽውና የሰማሽው ነገር ካለ አንደኛ እንድትነግሪኝ ነው የመጣሁት ባለቤቴን በላብኝ እንዴት ልምን እባክሽ ለቅሶን ተይና የኔ ተረጋጊ እስቲ ደገፍ በይና ተረጋጊ መጀመሪያ ተረጋጊ ፖሊስ ጣቢያ መሄድሽ እንደነበረ ሰምቻለሁ ያው በእኛ ምክንያት ነው ሄድሽው ጭራሽ ባለቤቴን ገደልኩ ተብዬ ተጠርጥሬያለሁ እኮ ይኸውልሽ ይሄ የሥራ ባህሪ ነው ግዴታ መሆን ስላለበት በሰዓቱ ያገኘንሽ አንቺን ስለሆነ ነው ምንም አዲስ ነገር የለም እንዴት ነው እሱ የምገለው እንዴት ነው ባለቤቴን እኔ የምገለው ምን አይነት ስራ ነው የምትሰሩት ምን አይነት ነገር ነው የምታደርጉት እኛ ምን አደረግን ከኛ ምንድነው ማለት እኛ ምንድነው ያደረግነው ይሄን አድርጋችኋል በእን አሁንም እኛን ነው እየወቀስሽ ነው ጭራሽ እኔ ባለቤቴን ገድዬ ይኸውልሽ ይሄ የሥራው ሁኔታ ነው ግዴታ መጣራት ስላለበት ነው የተያዝሽው አይደለ ምንም እንደሌለ ታውቆ ነው እኮ አይደል ነፃ ተለቀሽ የመጣሽው ለኔ ይቀላል ነው አይደል ለኔ በባለቤቴ መጠርጠር ለኔ ይቀላል ነው እናንተ እንደዛ ነው የምታስቡት ያሳዝናል አሁን ሀዘናችን ነው ሳናዝን ቀርተን አይደለም ልናወራሽ የመጣ ነው ነገር ግን የተፈጠረ አዲስ ነገር ካለ አንቺም ለኛ ልትነግሪን የፈለግሽው ነገር ካለ ባለፈውም ስንለያይ አድራሻ ስላልተለዋወጥን ፈልገሽ እንዳታጭን የምንረዳሽም ነገር ካለ ልንረዳሽ ነው የመጣነው ተረድተሽን የምታወሪን ከሆነ ማለት ነው እንጂ ሀዘንሽ ላይ ሀዘን ጨምረን ልናባብስብሽ አይደለም ምንድነው የምትረዱኝ ከዚህ በኋላ ማን ነው ባለቤቴን እንደዚህ ያደረገው በላብኝ ባለቤቴን በላብኝ እባክሽ ተረጋጊ በመጀመሪያ እኔ አሁን እንድትረጋጊ ነው የምጠይቅሽ ማትቺም እንኳን ከሆነ እኔ ትቼ መሄድ እችላለሁ ሌላ ጊዜ ተገናኝተን መጫወት እንችላለን ግን የነገሩ አንቺ መክበድና ከባድነት ምንም ሊገባሽ ስላልቻለ እንድትረጂ ነው የመጣሁት በጣም ከባባድ ሰዎች ናቸው በዚህ ዙሪያ ያሉት የምታውቂው ነገር ካለ ለኔ መናገር የምትፈልጊው ነገር ካለ እንድትነግሪኝ ነው የመጣሁት አሁን ድሮም አቅ ነበር ባለቤቴን እንደዚህ እንደሚያደርግብኝ ጠረጥር ነበር ድሮም ወይኔ ማን ነው ይሄን ያደረገው ወይኔ ማን ነበር የምትጠረጥሪው ድሮም ታውቆኝ ነበር የምትጠረጥሪው ማን ነበርሽ አሁን እኔ ማወቅ የምፈልገው እንድትነግሪኝ ነው ማን ነበር የምትጠረጥሪው ወይኔ ባለቤቴ ለሱ ቆሞ እንደዚህ ሲከራከር ወይኔ በራሴ ይድረስ ወይኔ እሺ ማን ነበር ስትጠረጥሪ የነበረው ማን ነው አሁን መጀመሪያ ማውቀው ነበር እሱ ነው እያልሽ ነበር እኔ ምን አውቃለሁ ባለቤቴ ማን እንደገደለው አሁን እኮ እያልሽ ነበር ለኔ እኔ ጭራሽ እኔ ምን አልኩኝ እኔ አላውቅም ባለቤቴ ማን እንደገደለው ውስጥሽ ሀዘን በዝቶ ነገሮች እየተጋጩብሽ ማይሆን ሐሳብ አይምሮሽ ላይ እየተፈጠረብሽ ሊሆን ይችላል አንተ ምስኪን ሰው ነክ መሰለኝ ጥሩ ሰው ነክ መሰለኝ እኔ እንዴት አውቃለሁ እኔ እኮ ጥሩ ሰው ስለመሆን ስላለመሆን አይደለም ከዚህ በፊትም መጥቼ በተደጋጋሚ ሳወራሽ ስለኔ መጥፎነት እንጂ ጥሩነት አውርተሽ አዎ ለካ አንተ ነክ ባለቤቴ እንደዚህ ያደረግኩ አይደለ አንተ ነክ መሰለኝ ወይኔ ባለቤቴ እኛ ሁሉ ለሱ ሞት ጥያቄ ምንሆን ሰው ሆነን ነው እኛንም ወይኔ ሮባ ወይኔ
ወይኔ የልጅነቴ እኮ ነው። ምሳ በላችሁ ግን? ቅርብላችሁ ምሳ በላችሁ? ቆይ እኛ በልተናል። ነይ ቁጭ በይ። እባክሽ ነይ ቁጭ በይና ተረጋግተሽ አውሪ። ምን ልታደርጊ ነው? አትሚጠጡ እንዴ? ቆይ ለምን ባባቱ እስካሁን ድረስ ለምን ተቀመጣችሁ? ቆይ ይኸውልሽ ተረጋጊ መጀመሪያ። አበባ አራንተጣም ቆይ ባዶ ነው። ምንድነው እያረግሻለሽ? እባክሽ ነይ ተረጋጊ መጀመሪያ። እሺ ነይ። ኧረ ቁጭ በይ። ቆይ ነይ ተረጋጊና ቁጭ በይ። ቆይ ጠጣ። አንተም ጠጣ። እሺ ይጠጣል። ተረጋጊ። ቅመስ መጀመሪያ እስኪ። እባክሽ ተረጋጊ። አባ ልክ አይደለሽም እኮ። ወይኔ ሮባዬ ማነው እንደዚህ ያደረገ? ወይኔ እኔ ጀግና የልጅነቴ። ወይኔ ሮባ እባክሽ ተረጋጊ። ይኸውልሽ አበባ አሁን ካልተረጋጋሽ አሁን ብዬ ነው የምረጋጋው። ይኸውልሽ አንቺም ጥያቄ ሆኖብሻል አይደል? የእሷ አሟሟት ለእኛም ጥያቄ ስለሆነ ተባብረን አንድ ላይ ነገሮችን መፍታት መቻል አለብን። ማልቀሱ መፍትሄ አይሆንም። አንቺም እንደማይሽ ትክክል አይደለሽም። ሻይ ይፈላላችሁ? ቡና ይሻላል መሰለኝ ወይስ ውሃ ይምጣላችሁ? እባክሽ ይኸውልሽ አበባ ተረጋጊ። ለምን በባዶ እስካሁን ተቀመጣችሁ? ይኸውልሽ እኛ ፈልገን የመጣ ነው አንቺን ነው። ቡናውንም ሻዩንም ቀስ ብለን ይደርሳል። መጀመሪያ የአንቺ ሰላምና የአንቺ ጤንነት ነው የሚቀድመው። አበባ እባክሽ ይኸውልሽ ስሚኛ፣ ካልሰማሽኝ መፍትሄ ማግኘት አንችልም አሁንም እያልኩሽ ነው። ምንድነው? ይኸውልሽ አሁን ከዛ በኋላ ጓደኛው እዚህ ቤት መጥቶ ነበረ? አልመጣም። እሺ ተረጋጊ። አሁን መጀመሪያ ጓደኛው ማነው? ጓደኛው ታምራት የሮባ ዘመዶች ናችሁ? ጓደኞች ናችሁ? ታምራት ጓደኛው ነው አይደል? ማነው ታምራት? የእሱ ጓደኛ አብሮት የጠፋው ታምራት ጓደኛው አይደለም? ታምራት ጓደኛው? ኧረ ሮባ ጓደኛ የለውም። ምን ነኝ ሁሉ ነገሩ ጭራሽ ወይኔ አላውቅም ነበር እንዴ? ወይኔ ይባል እሺ ማንም የለም? ቤተሰብ የቅርብ ዘመድ ያንቺ ቤተሰብ የለንም እኛ። እኔም እሱም እኛን እኔና እሱ ብቻ ነን። ቤተሰብ ልጅ ምንም የለንም። ጓደኛው እሺ ትቶኝ ሄደ። እሺ ታምራት የት ነው ያለው? እባክሽ ተረጋጊ። ጓደኛ የለውም እያልኩህ ነው። ያኔ ከሱ ጋር ቁጭ ብለን ስትከራከሪለት የነበረው እኮ ጓደኛው እኮ ነው አይደል? ታስሮ የነበረው ጓደኛው አውቃለሁ። ከዚህ በፊት ጊዜ መፍጀት እየሆነብኝ ነው። ወይኔ ባል የሚያስፈልግ ከሆነ ሕክምናም ቢሆን መደረግ ነው እንጂ ያለበት በዚህ ሁኔታ እንግባባ። እኔ ጤነኛ ነኝ። አሞሻል እያልከኝ ነው? እኔ በደንብ ጤነኛ ነኝ። ከሱ ጋር ነው ያወራሁት አንቺን አይደለም። ጣቢያ በምን አይነት ሁኔታ ነው የቆየሽው? ማለት ምን ብለውሽ ወጣሽ? ጣቢያ ፖሊስ ጣቢያ ሄደሽ አልነበረ? ፖሊስ ጣቢያ ምን ያልኩ? እርግጠኛ ነሽ? ተማል እንዴ? እኔ አልኩም ፖሊስ ጣቢያ። ለምንድን ነው የምሄደው? ይኸውልሽ እባክሽ ተረጋጊ። መጀመሪያ እኔ አሁን ላስጨንቅሽ እንዳልሆነ ነግሬሻለሁ፣ ግን ግዴታ ማውራት አለብን። የተፈጠረውን ነገር ማወቅ አለብን። የባልሽ ገዳይ ማን እንደሆነ መረጋገጥ አለበት። አንቺም ምን ሁኔታ ውስጥ እንዳለሽ መታየት ስላለበት ነው። ፖሊስ ጣቢያ ለምን ሄዳለሁ? እኔ ፖሊስ ጣቢያ እኔ ባሌን አልገደልኩም። ገደልሽው እያልኩሽ እኮ አይደለም። ለምን ሄዳለሁ ፖሊስ ጣቢያ? ስራው ግዴታ የስራው ሁኔታ ያስገድዳል። ወስደውሽ ነበረ። ከዛ በምን አይነት ሁኔታ ልትወጪ ቻልሽ? ምን አሉሽ? እኔ አልሄድኩም ፖሊስ ጣቢያ። እርግጠኛ ነሽ? እርግጠኛ ነኝ። እባክሽ ተረጋግተሽ መልሽልኝ። እኔ እየጠየቅኩሽ ነው። ጣቢያ እኔ አልሄድኩም ፖሊስ ጣቢያ። ባሌን አልገደልኩም። ለምን ሄዳለሁ ፖሊስ ጣቢያ?
አሁንም ገደልሽ እያልኩ አይደለም። ተረጋጊ። በመጀመሪያ ተረጋጊ። እንድትረጋጊ ይፈልጋል። ተመልሼ መምጣትም ካለብኝ ሌላ ቀን መጥቼ ስትረጋጊ ላወራሽ እችላለሁ። አሁን ባለሽበት ሁኔታ ላስጨንቅሽ አልፈልግም። ግን ያንቺ ህይወት አደጋ ላይ ነው። ባለቤትሽ ምን እንደሆነ በማን እንደዚህ እንደሆነ ልናቅ አልቻልንም። ስለዚህ ይሄ ሰው ሁለተኛም አንቺን ሊያጠቃሽ የሚችል ሰው እንዳይሆን ለአንቺ ጥበቃ ልናረግ ነው የመጣው። ማን ነው ይሄ ሰው? ማን ነው? ማን እንደሆነ እኛም አናውቅም። እኔም አላውቅም። ኦኬ ውጡልኝ፣ በቃ ውጡ። ጭራሽ ባልሽን ጋድሽ ውጡ። ውጡልኝ፣ በቃ ውጡልኝ። አባዬልሽ እንወጣለን። እሺ ውጡልኝ። እሺ ተረጋጊና ቁጭ በይ። ተረጋግቻለሁ። ውጣ። እሺ ውጡልኝ። እሺ ደግሞ ለእናንተ ያቀረብኩት አጥቢ። እሺ ውድ ቤተሰቦች ባልኳቸው መሰረት ቤቷ ገብተን የሆነውን አይታችኋል። ጤነኝነቷም ያሳስባል። ፔርሙስ አስቀምጣ ባዶ ፔርሙስ በእቃ የሚጠጡ ምግብ ብሉ ብቻ 2-3 አይነት ነገር ነው ያየውባት ያለሁት። ስለዚህ ድብቅ ካሜራ አስቀምጬ ወጥቻለሁ። ምን እየሆነ እንዳለ እዛ ቤት ያለውን ነገር ለማየት ማለት ነው። ስለዚህ ድብቁን ካሜራ አብረን የምናይ ነው የሚሆነው። ያለሁበት ቦታ በጣም ፀሐይ ስለሆነ ወዴት ኦኬ እንሄዳለን ወደዛ። ግን ቢሆንም ድብቁን ካሜራ አስቀምጠን የወጣ ነው። ስለዚህ ደግመን የምናገኛችሁ ይሆናል። እስካሁን አብራችሁን ስላላችሁ እናመሰግናለን። አብራችሁን ቆዩ። ምንድነው? ምን ፈልገህ ነው ከኔ? ምንድነው? ምን ታደርገኝ ነው? በእግዚአብሔር በእናትህ ምን ታደርገኝ ነው? ወይኔ ስለመጠረ በእግዚአብሔር በእናትህ ምን ታደርገኝ ነው? ምን ታደርገኝ ነው? ስለመጠረ ዝም በይ አንቺ። ጎረቤት ቢመጣ ምን ታደርገኝ ነው? በእናትህ ስለመጠረ ምን ታደርገኝ ነው? በእግዚአብሔር በእናትህ ከሌለ በእግዚአብሔር በእናትህ በማርያም በእግዚአብሔር ስለመጣች በእናትህ እስካሁን ሌላ ሰው ይሄ ሁሉ ስዳክ እንደዚህ አንቺ እየዞርሽ እየጠራሽ ትናገሪያለሽ። እየጠራሽ ባሌን ገደል በላብኝ ምናምን ገና አሁን አንቺ ይወራል። ዝም በይ። አንድ ድምፅ ነው ተውጪ ነሽ። እንዴት የበላው ፍልስሽ? እንዴት የበላው ፍልስሽ? ብዙ ጊዜ ነው ማለት ስሚ ብዙ ጊዜ ቀስ ከዚህ በእግዚአብሔር
ገና ነው እኮ መጀመሪያው ገና መጀመሪያው ሲጀምር ስቀልሽ ብዙዎቹ እየነገርኩሽ ነው። ብዙዎቹ አሁን እኔ ሮባን ማለት ነው ጣፋጭ አድርጌ እንደምን ለምን እንደሆነ ያለው ግን እሱ ትንሽ ከበድ ብሎኝ ነበር። ልቡና አይቀበልም እንደዚህ ብስት አድርጌ ለምን ትፈሪያለሽ? ገና እኮ አንቺን እኮ አልጀመርኩሽም። ግን አንቺ ቀስ ብዬ ነው ምንድነው መሰረው? ምንድነው መሰረው? ምግቡ ምንድነው ያለው? እየሰማህ ተነስ። አሁን የመጨረሻ እየሰማህ ነው። የመጨረሻ ሰዓት ተረጋጋ። ነይ እሷን አስወጣት። አስወጣት። ተነሽ። ቢላውን ያዝ። አንተ ቢላው አስነሳት። እሷን ለብቻ ነይ። እጇን ፍቱላት። ማቃሰት ተነስ። ይርጋ ቢላዋን ያስካት ባሏንም እሷንም ልትበላቸው ነበር። እየሰማኸኝ? ሁሌ እየመጣ እንዲህ ተበጠብጣለህ። ተበጠበጥኩ ብለህ ነው የምታስበው እንዴ? ምን ከመሰለ ስራ እንዳስነሳኝ አሁን ምንም የምፈጥር መስሎ ነው እንደዚህ ስለመጣችሁ። ተመቸህ አይደል? ቢላው ራሱ ልበሉኝ ነው አንድ ላይ አውቃለሁ። ለዚህ ምን ብለህ ነው ማስረጃ የምታሳይ? ደሜ ዝም ብሎ መስሎ ነው ቆምጠጥ ይላል። እኔ ደም ዝም ብሎ አይደለም። እንዴት እንደዛ ሲከራከርልኝ የነበረ ጓደኛ እንዴት አልኩ? ራበኝ፣ አማረኝ፣ በቃ በላሁት። እነዚህ አሁን ስለመታኝ የሚፈጠር ነገር እዚህ ስልጥፍ ንግ አድርገህ ምናምን ምንም የሚመጣ ነገር የለም። ማንም ቢመጣ ማንም ብትወጋኝ ብትገለኝ ምንም አይመስለኝም። ሚስቴ ልትገለኝ የነበርኩ ሰው ነኝ። ምንም አይመስለኝም። አሁን ልጄን የበላው ሰው ነኝ። ምንም አይመስለኝም። አሁን እሱ ባይኖር እነሱ ባይኖሩ ስልቅጥ ነበር ማድረግ አንተንም ምትተርፈው አንተ ለኔ ነው። በደንብ ብታደማኝ ደግሞ አሪፍ ነበር። ደም ቀምሰህ ታውቃለህ? እንዴት ደስ እንደሚል። ስለዚህ አንተ መሄድ ያለብህ እዛ አንተ እጅግ ሚስትህ ተምራ የመጣችበት ቦታ ሄደህ እዛ መኖር ነው የሚሻለው። ሚስቴ አሁን ባገኛት እሷንም ብገላት እንዴት ደስ እንደሚለኝ። እሷ እኮ እኔ ላይ ያሴረች ሰው ነች። እንዴት በቃ ሚስቴ ብለህ አሁንም ሚስቴ ብለህ ነው የምትጠራት? ለምን ጥላህ ለመኖር ፈለገች? አግኝተናታል እኮ ብቻዋን አይደል? ምን አለች? ከእህቷ ጋር ሻማ እያበሩ ለእኔ ያላትን ፍቅር ገለጸችልህ። ታሰር ምንም ብታደርገው ልጁ በነገር ላይ አሁን የመጨረሻው ስለሆነ ከዚህ በኋላ የምትወጣበትን መንገድ እናያለን። አሁንም ያስወጣህን ትናገራለህ። ተራ ሰው አድርገኝ ነው እያሰብከኛል። ተራ ነህ፣ ቆሻሻ ተራ። አንቺ እጅህ ግን ያስታውቃል። እውነት እጅህ ያስታውቃል። በቃ የሆነ ገዳይ ምን አለ መሆኑ በጣም ቅርብ ነሽ። ከአንተ ነው የምጀምረው እንደዛ ከሆነ። ኧረ ለደም ይመችህ። እኔ ግደለኝ
አንተ ዱር በልልኝ። እኔ ተመችቶኛል። ይኸውልህ እየሰማኸኝ ነው? በዚህ ቢላ እንዲህ ፀጉርህን ገፍፌ ሳላነሳልህ ጓደኛህ ምንድነው ያደረከው? ንገረኝ። አንተ አይደል ያገኘው እኮ ምን አድርገው ነው? ምን አየህ? እየሰማኸኝ ነው? ምንድነው ያደረከው? አዋህድ ከኔ ጋር እየሰማኸኝ ነው አይደል? እኔ እንግዲህ ቢከተኝ ነው። እየሰማኸኝ ነው? አንገቴ ይሻላል ከፀጉር ፀጉር እኮ አይደማም። አውቃለሁ ፀጉር አይደማም። አንተ እኔ የሆነ ከሌላ ፕላኔት ነው እንጂ የመጣኸው አንተ የሰው ልጅ አይደል። ጓደኛዬ እንዳለ ልንገርህ እዚህ ወዲ ውስጥ አንተ በስነ ስርዓት አውራኝ። በቃ ወንድ ሆንክ እየመሰለ ነው አሁን። በቃ በጥፊ መታኝ፣ ቢላ አስፈራራኝ። አልተዋወቅንም በደንብ ለዛ ነው። ደግሞ ሲጣፍጥ ጓደኛዬ እንደዚህ የሆነ እንደዚህ አይነት የደም አይነት ሆነ አላወቅኩም ነበር። ልትቀምሰው ለአንተ ግን ስንት ነገር ሲሆንልህ እንደነበር አይተኸዋል። አውቆ ነው የኔ መጀመሪያም ነግሯል። አንተ የሆነ በቃ እንደዚህ ልጁን ገሎ ምናምን ምን አሁን እድሜ ልክ ነው ይፈረድብኝ? የለም መሰለኝ አይደል እዚህ ሀገር ስቅራት ምናምን። ና እስኪ ይኸው ምታኝ። እንደዚህ አትይ። ምንድን ነው? እኔ ምንም እኮ ያበላሽሁት ነገር የለም። በቃ ያበላሽው ነገር የለም። እርግጠኛ ነህ? ለምን የምታደርገኝ? አሁን የሱ አልበቃ ብሎ እሷን ልትወጋኝ ነው? አያያዝክ። እኔ እንዳንተ አይደለሁ፣ እንዳንተ ባለጌ አይደለሁ። ግን አቅሙ አለክ። ብሆን ዛሬ አልነበረም አንተን ምገኝ ቆየው። ከዚህ በፊት እጄ ሳይታሰር ቆዳን እንዲህ ገፍፌ ነበር ምልክ። እሱ ቢላ በኔ በኩል ቢሆን ኖሮ እጄን ሳይታሰር በፊት አይደለም በማንኛውም ቀን በቀን እገልሃለሁ። ቀን በቀን ቆዳን ገፍፌ ነበር ምልክ አልኩ። አሁን ያለህበትን አቲ መሞከር አይከፋም። ትሞክር ነበር። እንዳንተ አይነት ነብሰ ገዳይ ነብሰ በላ ብሆን የሰው ስጋ የምበላ ሰው ብሆን እንዲህ ቆዳህን እንደሷ እንዳስፈራራት እንዲህ ከግንባር ጀምሬ ቀድጄ በላህ ነበር። ግን አንተ ነህ ልታስፈራራኝ እየሞከርክ ነው። እየሰማኸኝ ነው? አሁንም እያናገርኩ በስነ ስርዓት አውራ። እሺ እየሰማኸኝ ነው አይደል? እሺ አዎ እየሰማሁ ነው። ምንድነው ፍላጎትህ? ምን ልንገርህ? እስካሁን የካድኩት ነገር የለም እኮ። እሺ ምን ልንገርህ? ምንድነው ፍላጎትህ ነው? ብችል ሁሉንም ብበላ ሁሉንም። እሺ እንዴት ልትወጣ ቻልክ? ያኛው ያምራል፣ ያው እሱን ብበላው። አንተ ምንድን ነው የደም አይነት? ቆይ እመርጣለሁ። ነገራችን እየሰማኸኝ ነው? እንዴት ልትወጣ ቻልክ እያልኩ አውርተንበታል እኮ አይደል? ማለት ከፍለህ ወጣህ ምን አልከኝ? በገንዘብ ነው የወጣኸው አይደል? ከነበርክበት ጣቢያ የወጣኸው በገንዘብ ነው። አዎ እሱን ከዚህ በላይ ካንተ መጠየቅ አልፈልግም። ከዛ እንደዛ ሲከራከርልህ አትድረሱበት ጓደኛዬን አትንኩብኝ ሲል የነበረው ጓደኛህን እቤት ውስጥ የተቀመጠ ካሜራ እንዳለ ነግረኸው እንዲመችህ አይደለ ለመብላት ጎበዝ አይደለሁም? ጎበዝ ነኝ። እንደዚህ መያዝ ራሱ በጣም እያሳፈረኝ ነው። ምንም እኮ አታመጣ። እስካሁን እየለፋ ነው። በቃ ራስህን አትታዘበውም? መድረስ ያለብኝ ቦታ አለ። እሱ ላይ ደርሼ ለፍታችሁ ትዝብቱን አሳያለሁ። ትንሽ በጣም እኮ አትፈታተኝኝ። ጥሩ ነው። አሁን እኔ እንዲህ ወጥቼ ምናምን ነገር ከእስር ቤት የሁላችሁንም ፊት አይቼዋለሁ። ሁላችሁንም በየቤታችሁ መምጣት አይቀርም። ልትበላ ቀላል እበላችኋለሁ። መርዝ ነው አሞነ መርዝ
ከአንተ ነው የምጀምረው እንደው። እሺ አንዴ ይሄን ካሜራ አጥፋልኝና መመከር አለበት ይመስለኛል አይደለ? አጥፋ ካሜራው። እሺ ወጣልህ? ወጣልህ ወይ? እንደ ሴት ልጅ አይኔ ላይ ምናምን የሆነ ነገር ትነፋላችሁ? ምንድን ነው? ምኑ? ብዥ ምናምን ነገር ብላ ይልባል። ገና ጆሮም ይደፈናል ገና። ያ ነገር መሆኑ አይቻቸዋለሁ ስላልኩ ፈርተህ ነው? ችግር የለውም እኮ አሁንም መውጣት አይቀርም። እንገናኛለን። ወተስ ምን ልትሆን ማለት ምን ልትፈጠር? እሱን እናያለን። ያው አንተ መበላት ስለማይቀር ችግር የለውም። ስለዚህ አንተ የምትተማመነው አሁንም ገንዘብህን ነው አይደል? ከገንዘብ ውጪ መተማመኛ የለህም። ሶጣ በታተ በል እንዴ ቀና በል ወደዚህ። ወይኔ አይኔ እንኩዬኒ የባንክ እንቅስቃሴ ምናምን ካለው በደንብ ይውል። አካውንቱ ምናምን አሳዩት። መታገድም ካለበት እንዲታገድ አድርጉ። እሺ ሌላ የሚያስወጣ አካል አለ ከገንዘቡ ውጪ? ችግር የለም። አይኔ ብቻ ይመለስ። በስርዓት ማየት ልጀምር እንጂ ችግር የለውም። እሱን እንታያለን፣ እናያለን። መውጣት አይቀርም ታውቃለህ። አርጅተህ የሆነ ሰውዬ አርጅቼ አይደለም በዊልቸር ብወጣ አተርፉም ሁላችሁም። እንደውም አንተ ብቻ አይደለም እዚህ ጋር ያለነው አካሎች በጠቅላላ ትልልቆቹ ምናምን ስጋቸው እንደውም እነሱን ነው የምፈልገው። ወይኔ ናተ። እሺ ወይ ውሃ ነገር አምጣልኝ። እሺ ለአንተ? አው መርዝ ካለውላ ብሰጥህ ደስ ይለኛል እኮ። በስርዓት እንድመልስልህ አትፈልግም? አትመልስ። ከዚህ በኋላ አንተ የምትወጣበት መንገድ የለህም አልኩ። ብልጥ እየሆንክ ነው። እሺ አሁን አሳይሃለሁ። ምንድን ነው የምታሳየኝ? አሳይሃለሁ። እሺ አሁን ቁም ነገር የምትሰራበት ሰዓት ደርሷል። ያን እንደዛ ሲንሰፈሰፍልና ሲንገበገብልህ የነበረ ጓደኛህን አሳልፈህ። ኧረ በእናትህ በቃ ሞቷል እሱ። አታሰልቸኝ። ወይ እየሰማኸኝ ነው? ማሰልቸት እኔ አይደለሁም ገና ሲሰለች ትኖራለህ። ይሄ ድምፅ። እሺ ውሃ አምጣልኝ። አይኔን ብቻ ለአንተ ነው ውሃ የምሰጥህ። ከዛ ልንገርህ ሁሉንም ነገር። ማ ሁሉንም ልንገርህ? ሳልሰጥህ መናገር ካለብህ መናገር ነው። ለአንተ እኔ ውሃ ልሰጥህ። በቃ ብልጡን ካሁን ምን በቃ አትታለልም። አይኔን እጠብልኝና ከዛ እንደፈለክ እነግርሃለሁ እውነቱን። እሺ ችግር የለም። ጭራሽ እኔን የማጥብልህም አንተ ተባብረን እንቀመጥ። ልጠብህ? ጨረሳችሁ? ሌላ አካውንት የለውም? ወደ 4 አካውንት ነው። በቃ ስለዚህ ዝግ ነው። አዎ እነዚህ ቴክስቶች ናቸው። በአጮልቄ ይታያል። አይታይም? እንዴት ላደርገው? ገንዘብ እንቅስቃሴ በሙሉ ቆሟል። እሺ ምንድነው? ከዚህ በኋላ ምን ተማምነህ ማንን ተማምነህ ልትወጣ እንደምትሞክር እናያለን። እሺ መውጣት አይቀርም። ተንፏቅቄም ቢሆን እወጣለሁ። ፍርድህን ስትጨርስ ተንፏቅቄም ቢሆን እወጣለሁ። ነገር በሽንት ቤት እወጣለሁ። ሳቅ ቃሌ ነው። ሽንት ቤት አሁን እጄ ቢፈታ ጠፊ ነው። ከጠፊ ውጭ አቅም የለም። ዝም በል ገና እዛ እንደምትረከብስ ቃል እየገባሁልህ ነው። በስበስ ችግር የለውም። ምታኝ፣ እንደፈለክ ምታኛው። አሁንም ጭንቅላትህ በሽንት ቤት እንደምትወጣ ነው የሚነግርህ። ሽንት ቤት እወጣለሁ። በሽንት ቤትም ልውጣ በምንም ልውጣ አንተ አተርፍም። ምን በብሬን ስላገድክ ምናምን እመነኝ፣ ነገርኩህ። ቃሌ ነው። ይኸውልህ እየሰማኸኝ ነው? አሁን በኋላ አንተ ወጥተህ አንተ ከተገኘ እኔ ስራዬ ነው። ገዳይ አይደለሁም ማለት ነው። መጀመሪያ ውሻ ነው።
ናይ አባ ስለተፈጠረው ነገር በጣም እናዝናለን አባ የምንችለውን ነገር ለማድረግ መጀመሪያም መጥቼ አስቸግሬሽ ነበረ ፍቃደኛ አልነበርሽ አይደል ተቀበይኝ ፍቃደኛ ባለመሆንሽ ነው ይሄ ሁሉ የተፈጠረው አሁን ለወቅስሽ አይደለም እንድትበረቺ እንድትጽናኝ የምፈልገው እኔ ማመን ያቃተኝ እንዴት የሰው ልጅ እንዴት በዚህን ያክል በጊዜ ባህሪው ነው አውቀዋለሁ ከዚህ በፊት በብዙ ነገሮች ተገናኝተናል ግን ገንዘብ አለኝ ብለው የሚያስቡ ሰዎች ስለሆኑ በገንዘብ ኃይል ነው እየወጡ ይሄን ሁላ ነገር ያደርጉ የነበረው ባለቤትሽንም መጥቼ ላዋራው ሞክሬ ነበረ እሱም ፍቃደኛ አልነበረም ለነገሮች ብቻ ወጣም ወረደም ፈጣሪ ፈቀደው ነው የሆነው ነብሱን ይማርልን እሱ በጣም ይቅርታ ያኔም እንደዛ መንጫጭቄን ያስወጣችሁ አትፍረዱብኝ እኔ ምንም ማውቀው ነገር ስለሌለ ነው በጣም ይቅርታ ያው ባለማወቅ ውስጥ የብዙ ሰው ህይወት ይጠፋል እና አንዳንድ ጊዜ ማስተዋልን ይስጥ ነው የሚባለው ማስተዋል ከሌለ ምንም ተጥሚል ነገር የለም ያኔ እንኳን እንደዛ ባስወጣሽን ሰዓት ቶሎ ብለን ድብቅ ካሜራ አስቀምጠን ስለሄድን እንጂ ባንሄድ ኖሮ አንቺንም አናገኝሽም ነበር እግዚአብሔር ይስጥልን በጣም ህይወቴን ያዳናችሁልኝ ለኔ ይሄ ከሞት ሞት በላይ ነው በቃ ምንም ምን እንጃ ማመን ያቃተኝ ምን እንደተፈጠረ ራስ ማመን ያቃተኝ እሱ ያው አዳኝ ፈጣሪ በእኛ እንተናትበይ እኛ ደግሞ የምንሰራው በአጠቃላይ ስራችን እና አሁን እዚህ ቤት ውስጥ መቀመጥ ላንቺም ስጋት ነው ቤተሰቦች የሉም እዚህ አካባቢ ምንም ዋስትና የለኝም ብቻዬን ነኝ ያለሁት ቤተሰብ የለንም ስለዚህ ብዙ የሚያሳስብ አይደለም እኛም ባልደረቦችም ተነጋግረን የሆነች አነስ ያለን ቤት ቢሆን ከዚህ አካባቢ ርቀሽ የራስሽን የተሻለ ህይወት አዲስ ህይወት የምትጀምሪበትን ነገር ልናዘጋጅልሽ ቃል እንገባልሻለን ለምን እንደማየው ባሳቻ ሰዓት ነው የሰውዬ መጥቶ ይሄን ነገር ላይ ያደርግ የነበረው አሁን ደግሞ ከዚህ በኋላ እዚህ ቤት ውስጥ ባለቤት ሽምሬሳ ተገኝቷል እዚህም ሳሎን ያለው ነገሮች በጠቅላላ ሊያስጨንቁሽ ስለሚችሉ የተሻለ ቦታ ላይ ሆነሽ ሰዎች ያሉበት ቦታ ላይ ክትትል እየተደረገልሽ እንድትቆይ የምንችለው እንደምናደርግ በተመልካቾች ቃል እንገባልሻለን ማስተላለፍ የምትፈልጊው ማመስገን የምትፈልጊው አካል ካለ እድሉ ልስጥሽ ማስተላለፍ የምፈልገው ነገር እንጃ ምንም ቃላት የለኝም ምን እንደምል ራሱ አላውቅም በዚህ ሰዓት ግን ለእናንተ እግዚአብሔር ክብር ይስጥልኝ በጣም ነው ማመሰግነው አምላክ ነው እናንተን ያላከልኝ እናንተ እዚህ ጋር ቶሎ ባትመጡ ኖሮ እኔም እንደ ባለቤት የማሽ ነበርኩኝና በጣም ነው ማመሰግነው በቃ ምንም ምለው ነገር ምንድነው አባባክሽ ተረጋጊ አሁን መፍትሄ ያገኘ ይመስለኛል ነገር ነው መረጋጋው ስማምቦልዶ ፍስከት ምንም አታቂም እንደዚህ እንደሚያደርግ ታምራት ምንም አለቅም እንዴት አቃለው እስቲ ስልካችሁን ሳይለንት አድርጉልኝ ምንም ከዚህ በፊት የተፈጠረውን ስለ ልጁ ስለ ሚስቱ የምታውቂው ጉዳይ የለም አላቅም ምንም ማቀው ነገር የለም ያኔ እኮ ስትከራከሪለት የነበረው እኮ አንቺ ነሽ እኮ መጀመሪያ ተረጋጊ እኔ አላቅም እኔ ብዙ ነገር ለማድረግ ነበር የሞከርኩት ጣርኩት ልታግዥኝ አልቻልሽም አሁን ሎክስሽ አይደል ነገሮች ግን የተፈጠሩት በእናንተ ቸልተኝነት ተረጋጊ ቆይ አበባ ረጋ በይ አሁን ይኸውልሽ መጨነቁን ተይውና መፍትሄ እንፍጠር ተረጋጊ እባክሽ ተረጋጊ ኧረ በስመ አብ ናይን ያራግዘኝ መጀመሪያ ነይ አይዞሽ ተረጋጊ በቃ ካሜራውን አጥፋልኝና ወደ ህክምና ቦታ እንውሰዳታ